አረ ሼፍ ምን ሆናችሁ ነው? አረፈዳችሁ እኮ። ቶሎ በሉ አፍጥኑ፣ 3 ሰዓት ሆኗል። أنا بلاش عايش السم ما يتوشال يكبش አታስጨንቁን እኔን ደግሞ አታስጨሁኝ ካስጨዋችሁ እጨዋለሁ ዛሬ ሳህኖቻችሁ መደርደሪያ ሰዓት ነው አይ ለምን በፈለጉበት ሰዓት ይደርሱ እነሱ ይደርስልናል ባሉ ያው ዳኞቹ እንኳን አጨቃጨቃችሁ ምግብ ሊያስፈራራን አይገባም እኮ በክብደት ደረጃ ሲመዘን እጅግ ያነሰ ነው ወደ 0.3 ሚሊ ግራም አካባቢ ይሆናል በዚህ ውስጥ ግን ጥልቅ የሆነ የኢትዮጵያ ታሪክ ጥልቅ የሆነ የአብሮነት መገለጫ ጥልቅ የሆነ የአባትና እናቶቻችንን የሳይንስ ዕውቀት ይገልጽልናል እሱ ብቻ አይደለም በዚህ 0.3 ሚሊ ግራም በመትመዝን የእህል ፍሬ ውስጥ የኢትዮጵያን የሳይንስ ብቃት ከብዙ ሺህ ዘመናት በፊት አቅፎ ይዟል እሱ ብቻ አይደለም ሰዎችም ሲጣሉ ያ የምግብ ይዘት በደንብ ተደርጎ ታስቦ ተለውሶ ተቦክቶ ቀርቦ በማዕድ ዙሪያ ድንቅ የሆነ የአብሮነትና የእርቅ ነገር ያስኬዱበታል ይህ እህል በሳይንቲፊክ ስሙ ኤርጎቲስ ይባላል ፋሚሊው ዝርያው ከሳር ዘር ነው የተገኘው ብዙ ሺህ ዘመናትን አስቆጥሯል ሳይንስ ባልዘመነበት ዘመን አባቶቻችን እናቶቻችን የሳይንስን ፍልስፍና የማይክሮባዮሎጂ የፈርሜንቴሽን ባዮሎጂን ተጠቅመው እስከ ዛሬ ድረስ ጥልቅ በሆነ ሁኔታ ለልጅ ልጆቻቸው አሻግረውታል ይሄ እህል ጤፍ ይባላል ከሱም የሚሰራው እንጀራ ገንፎ ቂጣ ጨጨብሳ ምኑ ቅጡ ተወርቶ አያልቅም እዛ ውስጥ ጥልቅ የሆነ የኢትዮጵያዊ ብቃት አለበት እዛ ውስጥ ጥልቅ የሆነ የኢትዮጵያ የኩሊነሪ ብቃት አለበት እኛ ደግሞ ይሄንን የአባቶቻችንን የኩሊነሪ ብቃት ለማስቀጠል ወደ ምርጡ ገበታ አመጣ ነው ማምጣት ብቻ አይደለም ይሄንን ብቃት በብቃት ለሚወጣው የ2.6 ሚሊዮን ብር ሽልማት አዘጋጀን ይሄ ምርጡ ገበታ ነው በእናንተ ተቀዳሚ ምርጫ በሆነው በኢቢኤስ ብቻ የሚመርጠው እጅግ ግዙፍ የሆነ ሽልማትን ያዘው ምርጡ ገበታ ነው ተወዳዳሪዎቻችን ይሄንን ታሪክ ለማስቀጠል ዛሬ ለ2.6 ሚሊዮን ብር ይፋለማሉ የመጀመሪያዋ ተወዳዳሪ ማርታ እንኳን ደህና መጣሽ ስሜ ሼፍ ማርታ ሀብታሙ ይባላል የመጣሁት ከፉድ ቡቲክ ወደዚህ ሙያ የገባሁት ሼፎችን አይ ነበረ በቲቪ ከዛ በኋላ ለመስራት ተነሳሽነት ሆንኩ ከዛ በትምህርት ተማርኩ ባህልና ቱሪዝም ላይ ተማርኩት ከዛ በኋላ ወደ ስራ ቀጠልኩ አሁን ወደ 11 ዓመት ያህል ሰርቻለሁ ስሰራው ደስ የሚለኝ የጣሊያን ምግቦች ነው በጣም ነው የምወደው ዶሮ አሳብ ነው መስራት በጣም ደስ ይለኛል አሁን ደግሞ ወደ ፒዛ ዞሬያለሁ ፒዛ በጣም ነው መስራት የምወደው ምርጡ ገበታ ላይ መጥቼ ጥሩ ስራ ሳያለሁ ብዬ ነው ማስበው እንደ እግዚአብሔር ፍቃድ ይሄንን የአባቶቻችን የእናቶቻችንን ገድል ታስቀጥይና 2.6 ሚሊዮን ትያዩዋለሽ ወይስ እንዴት ነው ጉዳዩ እንደኔ እንደ እግዚአብሔር ፍቃድ አድርገዋለሁ ብያለሁ እግዚአብሔር ፈቀደ አንቺ ብቻ መልካም እድል እንመኝልሻለን ተወዳዳሪ ሳምራዊት
ስሜ ሼፍ ሳምራዊት አውራሪስ እባላለሁ። የምኖረው አለም ከተማ ነው። የምግብ ዝግጅት ያው በስካፌር ማሰልጠኛ ተቋም ተምሬ ሽሮ ቤት ከፍቼ በራሴ ስሰራ ነበረ። በምግብ ዝግጅት ሙያ ውስጥ ከ4 ዓመት በላይ ሰርቻለሁ። የሚዋጣልኝ ምግብ የውጭ ምግቦች ፓስታ በጣም ወዳለሁ። ሰራው የነበረው ግን ያው የባህል ምግብ ሽሮ ቤት ምናምን ከፍቼ ነበረ። ግን የምወደው የውጭ ምግቦች መስራት ደስ ይለኛል። ምርጡ ገበታ ሾው ላይ መጥቼ ጥሩ ነገር ለማሳየት ሞክራለሁ። የምችለውን ነገር አሸንፋለሁ ብዬ አስባለሁ። አሸንፈሽ 2.6 ሚሊዮን ወስደሽ ብራንች ትከፍቻለሽ። እንደ እግዚአብሔር ቃል ብያለሁ። ቀና ብለሽ አየሽ፣ እሱም አይቶሻል። መልካም እድል። ትዕግስት። እኔ ሸፍ ትዕግስት እባላለሁ። የምኖረው እንጦጦ ማርያም ነው። የምሰራው ኃይሌ ሪዞርት የአያብ ልጅ ነው። ወደዚህ ስራ ስገባ እንደ አጋጣሚ ነው የገባሁት፣ ግን አሁን ሙያዬን በጣም ነው የምወደው። እኔ ምርጡ ገበታ ላይ መጥቼ የምጠብቀው ትምህርት ነው። በቃ ብዙ ነገር በእነሱ መዳኘትን፣ ትምህርትን፣ እውቀትን ብዙ ነገር አሰፋለሁ ብዬ ነው የምጠብቀው። የዛሬ የምርጡ ገበታ ውድድር ምንድን ነው ይዞልን የሚመጣው? ለማንኛውም በዚህ ውድድር ውስጥ እጅግ ጥንቃቄ የሚፈልጉ ህጎች አሉት። አንደኛ የተሰጣችሁን ግብአት አለመርሳት። 5 ግብአት አለ። ከ5 ግብአቱ አንዱን ከረሳችሁ ዳኞች ቢወዷችሁም ብቃታችሁንም ቢያደንቁም ሳህን ላይ ምንም ነገር ብታስቀምጡ ከውድድር ውጭ ያደርጋችኋል። እሱ ብቻ ደግሞ አይደለም። ይህንን ለመስራት የሚሰጣችሁ 25 ደቂቃ 00 ሲል ወዲያው እኔም ሆነ ዳኞች በቃችሁ፣ ይበቃችኋል፣ ሞክራችኋል፣ ግን አልቻላችሁም ብለው እያዘኑ ይሸኟችኋል። በዚህ ውድድር ውስጥ ማቅረብ የሚጠበቅባችሁ 4 ሳህን ነው። 3ቱ ሳህን ለዳኞች ነው፣ 1 ሳህን ለካሜራ ነው። እዚህ ሳህን ላይ ውበትን፣ የጣዕም ባላንስን፣ ድንቅ አቀራረብን፣ በ25 ደቂቃ ውስጥ መጨረስን፣ ጣዕምን፣ ጠረንን አዋሃዳችሁ ለዳኞች ታቀርባላችሁ። እነዚህን ሳህኖቻችሁን የሚዳኙት ሼፍ ሄኖክ፣ ሼፍ ልዩ፣ ሼፍ ብርሃኑ ናቸው። እኔም ደግሞ ይሄንን ውድድር እናንተን እያዋዛው አንዳንዴም ደግሞ በስጨት ላደርጋችሁ እችላለሁ፣ አንዳንዴም ልደነቅ እችላለሁ፣ ወይም ልበሳጭ እችላለሁ። ለማንኛውም ግን እየመጣው ነግራችኋለሁ፣ ደቂቃችሁንም አስቆጥራችኋለሁ፣ በርቱም እላችኋለሁ። ኧረ ሰዓታችሁ እኮ ደረሰም እላችኋለሁ። ለማንኛውም ይህንን ካልኳችሁ አሁን ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ስኳር ድንች፣ ማንጎ፣ ጥቁር የኦሊቭ ፍሬ፣ የተቆላ ለውዝ እና ቶፉ ይገኛል። ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና ተዋጽኦ፣ በመደርደሪያ ላይ ቅመማ ቅመም አለላችሁ። እዩዋቸው፣ ተመልከቷቸው፣ ጥቂት አሰብ አድርጉ። አሁን ዝግጁ ከሆናችሁ ደቂቃችሁ መቁጠር ጀምሯል። ሶስታችሁም ግን እንትናችሁ እያስፈራኝ ነው ካሁን። ምክንያቱም ምንም ነገር እስካሁን አለ ነገር የጀመራችሁት ነገር የለም። ደቂቃው ግን 22 ደቂቃ ከ20 ሰከንድ ነው። እናንተ ድንቅ ነገር ስትሰሩ እኛ ደስ ይለናል። ሰዓቱ ሴት አብረናችሁ እንጨነቃለን፣ እንጮሃለን። ምክንያቱም ደግሞ ባለሙያዎች ነን። በዚህ ነገር ውስጥ እኛም አልፈናል። እያንዳንዷ ሽርፍራፊ ሰከንድ የምታመጣውን ኢፌክት እናውቃለን። ስለዚህ አስደስቱን፣ አታስጨንቁን። እኔን ደግሞ አታስጭሁኝ። ካስጨዋችሁኝ እጮሃለሁ ዛሬ። ምክንያቱም ምግቡ ተሰርቶ አልቆ ጠረጴዛ ላይ ሲቀርብ ማየት የኔ ደስታዬ ነውና።
የሰጣችሁን 5 ግብአት ማወቅ ካልቻላችሁ ቅመሱት፣ አሽቱት፣ መርምሩት። ቶፉ ምን እንደሆነ፣ ኦሊቭ ምን እንደሆነ፣ ለውዝ፣ ማንጎ የሰጣችሁን ግብአቶች አቃሟቸው፣ ማሪኔት አድርጓቸው፣ አጣፍጧቸው። ለ17 ደቂቃ ከ22 ሰከንድ ለ13 ደቂቃ ከ3 ሰከንድ ስኳር ትንሽ ነው የፈጨሹ ለማወቅ 11 ደቂቃ ከ26 ሰከንድ አከኒ 9 ደቂቃ ከ18 ሰከንድ ደቂቃ ከ49 ሰከንድ እኮ ነው የቀራችሁ። ደቂቃ ሲቀር እንደሚደረግ ሳህኖቻችሁ መደርደሪያ ሰዓት ነው። አይ ለምን በፈለጉበት ሰዓት ይደርዱ እነሱ ይደርስልናል ባሉ ያው ዳኞቹ እንኳን አጨቃጨቃችሁ። ሌቤሎ በፈለጉት ሰዓት ይደርድሩ አለ። ሼፍ ብርሃኑ አረ ሳህን ይላል እዚህ ጋር ትንቅንቅ በዳኞቹ መካከል። እናንተ ደግሞ አልገባችሁም። ደቂቃው 3 ደቂቃ ከ23 ሰከንድ አራት ሳህን መደርደሪያ ጊዜያችሁ ነው። አራት ሳህን ደርድሩ። አራት ሳህናችሁን 2 ደቂቃ ከ1 ሰከንድ ደቂቃ ከ50 ሰከንድ ትዕግስት ሳምራዊት ማርታ አረ ትዕግስት ግድ የለሽም ጥሩ ነው ጠርቷል። 1 ደቂቃ ከ40 ሰከንድ ሳህን ይደርደር። 4 ሳህን 5 ግብአት መጠቀማችሁን እርግጠኛ ሆኑ። 30 ሰከንድ 26 ሰከንድ ትዕግስት ሳምራዊት ማርታ 20 ሰከንድ ከጨረሳችሁ ደውል መጫን እንችላላችሁ። 15 ሰከንድ 11 ሰከንድ ማርታ ጨረሰች። በቀዳሚነት ማርታ ጨረሰች። 6 4 3 2 1 0 በቃ 0 ትዕግስት ሳምራዊት ማርታ 0 በመጨረሻ ተደረደሩ።
አሁን የምላችሁ ነገር መጀመሪያ ጨርሹ። ማርታ ሳህንሽን አቅርቢና እኔም ትንሽ ትንፋሽ ልውሰድ፣ እረፍት ላግኝ። እናንተም አብራችሁን ቆዩ፣ ግድ የለም። በመጀመሪያ ሳህኗን የጨረሰችው ተወዳዳሪ ማርታ ለዳኞች አቅርባለች። የመጀመሪያውን አስተያየት ሼፍ ብርሃኑ። እሺ ማርታ እንዴት ነሽ? እንዴት ነበር ውድድር? ቆንጆ ነበር። ምን ሰራሽ? በመጀመሪያ ሳየው የመጣልኝ እንደውም ድንቹን ነበር፣ ስኳር ድንቹን እንደ ዋና ምግብ አድርጌ ልሰራ የነበረው። ከዛ ግን የተሻለ ቶፉ ስለሆነ ቶፉን ሰርቻለሁ። ቆንጆ ነበረ። እያየንሽ ነበር። አሰራርሽ ጥሩ ነው። ያሽበት አሰራርሽ መንገዱ በጣም ጥሩ ነው። ስኳር ድንቹንም ገንፈል አድርገሽ ፈጨሽው፣ ከዛ ፒነቱንም ፈጭተሽ ነው አንድ ላይ ቶፉን ማሪኔት ያረግሽበት አይደለ? ስኳር ድንቹን ሆን ብለሽ ነው የፈጨሽው ከዚህ ጋር ማሪኔት ለማድረግ ብለሽ ወይስ የምታደርጊው ጨምቆሽ ነው? አይ መጀመሪያ እንደ እንትን አድርጌ ላቀርበውን ገንፈል አድርጌ እሱን እንደ ሜንድሽ አድርጌ ልሰራው ነበረ። ግን ደግሞ ከዚህ የተሻለ ሜንድሽ ሊሆን የሚችል ቶፉ ነው ብዬ በማሰብ ሀሳቤን ቀየርኩና ፍራይድ አደረኩት። ፍራይድ አደረግሽው? አይ ድንች ስኳሩ እንዴት ለምን ፈጨሽው? ምን እንዲያደርግልሽ ነው? እዚህ ላይ ቶፉ ላይ እንዲያያይዝልኝ እንደ እንቁላል አይነት እርጥበት እንዲኖረው ብዬ በማሰብ ነው። ኦኬ፣ እሱ እንዲያያይዝልሽ ፈልገሽ ነው። አይ ጥሩ ዘዴ ነው የተጠቀምሽው፣ እንዲያያይዝልሽ መጠቀምሽ ግን ይዞልሻል። አዎ በመጠኑ ይዞልሻል። ቶፉ በባህሩ የሚይዝ ነገር አይደለም። ባይንዲንግ ነገር ከሌለው አይይዝም ነበረ። በተወሰነ መልኩ ክሪስፒ እንዲሆን ይዞልሻል። ፒነቱንም ስፈጭበት እዚህ ላይ ክረስት ፈጥሯል። ስትጠብሺው እዛ ጋር ጥሩ አምጥተሽዋል። ግን ደግሞ ማንጎ እንደዚህ ስላይስ አድርገሽ ከምታቀርቢው ማንጎን ደግሞ ፈጭተሽ እንደዚሁ መፍጨትሽ ካልቀረ እሱም ፈጭተሽ ጂንጀር ጋርሊክ ጨምረሽ ደግሞ ለቶፉ ሶስ ብታረጊው የበለጠ ጥሩ ይሆን ነበር። ከለር ኮምቢኔሽኑ በጣም ነው የሚያምረው፣ በጣም ነው የሚያምረው። እዚህ ጋር ያደረግሽው ፕሌቱንጉ ላይ ያለው ፐርፕል ካቤጅ ተጠቅመሽ ፐርፕል ካቤጁም ከለሩም ለቆ ሌሎቹ ላይ ሳይግመጣ ያደረግሽበት መንገድ በጣም ቆንጆ ነው። አበሳሰሉ መንገድ በጣም ጥሩ ነው የሰራሽው። ፍራይድ ማድረግሽም ጥሩ ነው። የበለጠ ቶፉ ስትሮንግ ቅመም ይፈልጋል ውስጡን ለማሸነፍ፣ የራሱን ጣዕም ለማሸነፍ የራሱ ስትሮንግ የሆነ ጣዕም ስላለው ያንን ለማሸነፍ የበለጠ ከሱ ስትሮንግ የሆነ ጣዕም ይፈልግ ነበረ። የኔያው የሰራሽበት መንገድ መጥፎ አይደለም። ፕሌቲንግሽም አሰራርሽም ጥሩ ነው። ሰዓትሽንም የመጨረሻዎቹ ደቂቃዎች ላይ አጠናቀሽ አቅርበሽዋል። ከከለርም ሁኔታ ሲታይ መልካም የሆነ ምግብ ነው። መልካም የሆነ ምግብ ነው። ሼፍ ልዩስ ምን ትላለች? ማርታዬ ወይ በጣም ቆንጆ ሳህን ይሰራሽ። ሃይ ፕሮቲን ፋስቲንግ ነው እና ይሄ ስኳር ድንቹ ፈጭተሽ ስታረጊው እያየን የተከታተልሽ ነበር። እንቁላል ላለማድረግ ማሰብሽ በራሱ በቃ ቶፉ ስታይ የጾም እንደሆነ ገብቶሻል። ስለዚህ ሃይ ፕሮቲን የጾም ሙሉ ለሙሉ የጾም ዲሽ ለመስራት እየሞከርሽ እንደሆነ ያስታውቃል። እና የስኳር ድንች ያረግሽበት መንገድ፣ ሳህኑ፣ ቶፉ፣ ቴስቱ እኔ ኦልሞስት በልቼዋለሁ፣ ቀምሼዋለሁ አይደለም ልሽ አሪፍ እራት ነው እንግዲህ የሚሆነው። ይሄ በጣም ቆንጆ ነው። በቃ ፕሌቲንጉ ላይ እኔ ማንጎውን በጣም ደስ ብሎኛል። ጥሬውን እንደዚህ ባቀረብሽ ፕሌቲንጉ ይሄ ሶስት ነገር በትንትን ከሚል ቬጂቴብሉ ፍራይዱ ከስራለ ከዛ ቶፉን መሀል ላይ ማንጓን ከላይ ደግሞ ብታረጊያት የበለጠ ደስ ይለኛል። አቀራረቡ ስለሚያምር ማለት ነው። ከዛ ውጪ ከስር ቴብልሽን ማኔጅ የምታረጊበት መንገድ በደንብ እውቀት እንዳለሽ አቅም እንዳለሽ በደንብ አይቼበታለሁ። በጣም ደስ ብሎኛል። ጎበዝ በርቺ። ሼፍ እኔ ትክክለኛው ስሜቴ በጣም አድርጌሻለሁ። ሳህኑን ትተነው ከመጀመሪያው ጀምሮ ሳህኑን እስከ ማምጣት ድረስ ያለሽ ጥንቃቄ ልቀፋት ይፈቀዳል።
ላስረክብሽ። ቆይ ይኸው ተረከበኝ። በጣም እንደዚህ ሙያውን ማን ነበር ያልሻት? ማርታዬ ማርታዬ። እኔም ታዲያ ለምን ይቅርብኝ? ለምን መሰለሽ ሙያውን ወዶት ዲቴል አይቶ የሚሰራ ሰው ውጤቱን አይደለም የሚያየው። ውጤት መጀመሪያ የኮሚትመንት ጉዳይ ነው። ለዛ ሙያ የመሰጠት ጉዳይ ነው እና አንቺ ውስጥ በጣም ነው የገረመኝ። ምክንያቱም ለሁሉም ተወዳዳሪዎች እኩል 25 ደቂቃ ነው የሚሰጠው። እንደምታውቁት ደጋግሞ ነው ደቂቃውን የሚያስታውሳችሁ። እኛ ያለን እያንዳንዷን ነገር ዲቴል ነው እንትን የምናደርገው። ሳትረበሺ እጅሽን በናፕኪን ሄደሽ እንግዲህ መመላለስ አለ። አንድ ነገር ሰርተሽ ለምሳሌ ከማንጎን ለመላጥ ብላሽን አስተካክለሽ አጽድተሽ ሌላ የጠቀምሽበት እንትን አድርገሽ ቀይረሽ ሄደሽ እጅሽን ከእንደገና በናፕኪን አጽድተሽ እያንዳንዷ ነገር ላይ የሴፍቲሽ ጉዳይ ለጥንቃቄ ለምግብ ያለሽ ነገር እኔ እስካሁን ድረስ እዚህ ኪችን ላይ ከመጡ ተወዳዳሪዎች ለእኔ ነምበር ዋን ነሽ በሴፍቲ ጉዳይ። በጣም 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 ጥንቁቅ ሙያተኛ ነሽ። ከዛ ውጪ ክሬት የምታደርጊበት መንገድ የሚገርም ነው። አብረውሽ የሚሰሩትና የስራ ባልደረቦችሽ በጣም የታደሉ ናቸው። ክሬቲቪቲሽ በጣም የሚገርም። ለውዙን ከብሬድ ክራም ጋር የፈጨችበት መንገድ አሁን ሌላ ሰው ቢሰጠው ከሰላድ ጋር ወይ ቀላቅሎት ምናምን የሚያመጣው ጣዕሙን የቶፉን ጣዕም ስትሮንግ መሆኑን አውቀሽ እሱን ባላንስ እንዲሰራ የሄድሽበት መንገድ። ከዛ ደግሞ አያያዝልኝም እኔ የለኝም ቴክኒኩ። አሁን ስኳር ድንቹ በሌላ መንገድ ነው የምጠቀመው እንጂ ባይንዲንግ ይሆንልኛል ብዬ አላስብም ነበር። ያን ያደረግሽበት መንገድ ፋስቲንግ ነው። ኢስ አሜዚንግ። ጥንቃቄሽ፣ ክሬቲቪቲሽ የሚገርም ነው። ከዛ ፕሌቲንግ ስትሰሪ አሁን ግሪን ነው አይደል? ሌሎቹ እንደው የከለር ባላንሲንጉ የሚያምር ነው። እችኛን አምጥተሽ ሁሉም ፕሌት ላይ ይዞሽ ባለሽ ፍጥነት ከላይ ቁጭ አደረግሽው። እችኛ ከላይ ነው ቁጭ ያደረግሻት ዞረሽ። ምክንያቱም ኮንትራስቱ የፕሌቱ ኮንትራስት ምን መምሰል እንዳለበት ስለሳልሽው ቀላቅለሽም ብሎ ብቻ አልተቀመጠም። ከላይ መሆኑ የሚያመጣው ነገር ገብቶሻል። እኔ እንደዚህ ዲቴል ሰው ሲያይ በጣም በቃ መደሰተው። በዛው ልክ ደግሞ ማስተካከል ያሉብሽ ነገሮች አሉ። ፍጥነት ላይ ብትሆኝም አከታተፉ ላይ ቶሎ ስታደርጊ እንደዚህ ነገሮች እየቆረጥናቸው ስለማንመገብ ሼፍ ብሬ ብሎታል። ይሄኛው ምንም የጨመርሽ ነገር ልጠሽ ነው ያመጣሽው። ቢያንስ ሶስት ብትሰሪበት ወይ ሳልሳ ነገር እዚህ ጋር ማንጎ ሳልሳ ከጎን የምታስቀምጭበት ማበያ እንዲሆን ለቶፉ እንዲህ ያለ ነገሮች የምታደርጊ የተሻለ ነገር ማድረግ ትችላለሽ ብዬ አስባለሁ። ሌላው ግን አይላቤት እንደዚህ አይነት አስተያየቶችን ስትሰሙ ስለ ሙያችሁ ፍቅር ካላችሁ ልባችሁ በሐሴት 100 ስንት ይመታል። ቃላት የለም። ለማንኛውም በዚህ ኢሞሽናል ሁኔታ ውስጥ ሌሎቹ ተወዳዳሪዎች ላይ ተጽዕኖ መፍጠር ስለማልፈልግ አሁን በሁለተኛነት ውድድሯን ወደ ጨርሰችው ወደ ተወዳዳሪ ትዕግስት እንሄዳለን። በሁለተኛነት ውድድሯን የጨረሰችው ተወዳዳሪ ትዕግስት ለዳኞች አቅርባለች። የመጀመሪያውን አስተያየት ሼፍ ልዩ። ፈገግታሽ ደስ ይላል። ምንድን ነው የሰራሽ? አመሰግናለሁ። ምን ሰራሽ? አይ እኔ ያው እንትን ወይ ምንድን ነው ግን ይቅርታ አይዞህ ወንድ ዳኞች አትደንግጡ። ሴቶች የሚግባቡበት የራሳቸው ሳያወሩ ቋንቋ አላቸው። በፈገግታ ውስጥ የሚቀያየሩት እንትን አላቸው።
ነጭ እንትን ግብአት ነገር በጣም አወዛግቦኝ ነበር። የትኛው ነጩ ነገር? አዎ በጣም አወዛግቦኝ እና በቃ ካቤጅ ጨመርኩበት ምክንያት እሱ ነው። ልሰራ የነበረው ሰላጣውን ጨምሬ ካቤጅ አድርጌ ሜንዲሽ ልሰራው ነበር። ጥሩ ነው እኮ ሀሳብሽ። ኦሊቭን ፒነቱን እና ፈጭተሽ ድሬሲንግ ለማድረግ ነው የሞከርሽው፣ ግን ምንም ስፓይስ የለውም፣ ዘይት የለውም። ዘይት አድርጌያለሁ ያው። ከዛ ደግሞ ስታዩ አሁን ሉኩ እንዴት ነው? እንደዚህ ስታዩ እርብሽ ያደርጋል አይደል? ስለዚህ እንደዚህ ሲሆን ሌላ ደግሞ ሜተድ መቀየር አለብሽ። በቃ እንደማይሆን ገብቶሻል። አሁን ያመጣውን የከለር ኮምቢኔሽን ምናምን አይተሽዋል አይደል? ስለዚህ ቶሎ ብለሽ ወደ ሆነ ነገር መቀየር። ከዛ ውጪ እንዴት ነው የሚዳኘው ያንቺ ሳህን? እሷን ራሱ በጣም ነው የሚያስቃት። ጥሩ ነገር ቺፔስት ነገር ለመስራት ሞከርሻት ነገር አዲስ ቴክኒክ እሷ ብትዳብር መስተካከል የምትችል ድሬሲንግ እንደምትሆን እኔ እንትን ወስጃለሁ። ብላክ ኦሊቭን ፈጭተሽ የሆነ ነገር ግን ፈጨሹ በውሃ እንጂ ፔስት ወይንም ደግሞ ሳላድ ድሬሲንግ የሚመስል ነገር አይደለም። ኮንሰፕቱ ጥሩ ነው። ውስጡ ያሉት ግብአቶች ግን ወደ ድሬሲንግነት አላመጣውም። እንደ ድሬሲንግ ስለሆነ የተጠቀምሽው ግን መሆን የሚችል ለውዝና ኦሊቭን ፈጭተሹ እነሱ ላይ የተለያዩ እንትኖች ቢጨምሩበት ምናልባት አንድ ድሬሲንግ ከሱ መውጣት የሚችል ነው። አመላካች ሬሲፒ ብለው አመላካች ሬሲፒን ያመጣሽው እያስባለሁ። መጥቼ ስጠይቅሽ ሳላድ ልትሰሪ እንዳሰብሽ ነግረሽኝ ነበረ። በቃ ጥሩ ነው ብዬሽ ነበረ። ጥሩ የጀመርሽው ሀሳብሽ ጥሩ እንደነበረ እየገመትኩ ነበረ። ከማንጎ ጋር አድርገሽ የሆነ ሳላድ ልትሰሪ። አሁን እኮ ሳላዱን ጀምረሽው ነበረ። ቅጠሉና ማንጎውን ቀላቅለሽ ጀምረሽው ነበር። ሽንኩርት ብቻ ጨመርሽና አቆምሽው እንጂ የበለጠ ቆንጆ ከለርድ እንዲመጣ ቲማቲምም ነበር አይደለ? ቲማቲሙን ጨምረሽ የሆነ ከለር እንዲመጣ ሳላዱን ብጨርሽው ቆንጆ ነበር። ይሄ ነጭ እንኳን ሆኖ ከቶፉ ጋር ጥቅል ጎመኑን ሰርተሽ ብታቀርቢ ይሄ ያለቀ ሰላጣ ቢሆን ቆንጆ ይመጣልሽ ነበረ። ግን ጀምረሽው መጨረስ አልቻልሽም። ጀመርሽው መጨረስ አልቻልሽም። ድሬሲንጉ ከእንደገና ኦሊቭ ከፒነቱ ጋር ተቀላቅሎ እዚህ ላይ ሲደፋ የሆነ ኦሊቭ ጥቁር ስለሆነ ፒነቱ ይጠፋል። ኦሊቭን ፈጭተሽ እዚህ ላይ ስታደርጊው የሆነ አላየል አፈር ነገር ተበጥብጦ እዚህ ላይ እንደተደፋ አይነት ስሜት ነው የሚያሳየው፣ ጥቁር ብሎ ማለት ነው። ትንሽ ከለር የሚያመጣ ነገር ስላላደረግሽለት። ሌላው ስትጠብሽስ ጥቅል ጎመኑን ከቶፉ ጋር ምናምን ስቀላቂ ብትቀመሚስ? ቅመሞችን እኮ መቀመም ትችያለሽ። ይኸው እዚህ ላይ ተደርድረዋል። በአይነት መቀመም ትችይ ነበር። ያን ሁሉ ሳታድርጊያቸው ጀስት ከለሩም ኮምቢኔሽኑም ሳይመጣልሽ ነው መጨረሻ ላይ ፕሌት ላይ አድርገሽ የሰጠሽን ማለት ነው። ሁልጊዜ የምንናገረው ነገር ምግባችሁን ቅመሱ ነው። እኛ ጋር ከመምጣቱ በፊት እኮ እኛ እንደ እንግዳ አስቡ። እንደ ዳኛ ብቻ ሳይሆን እንደ እንግዳ ማርጋችሁ ብታስቡን አልቋል ወይ ጣዕሙ የሚለው ማየት ተገቢ ነው። አሁን ጣዕሙ ምንም አላለቀለትም። የሶስቱም ዳኞች አስተያየት እጅግ ልብ አንጠልጣይ ነው። መጨረሻውን ማወቅ አይቻልም። ለማንኛውም በመጨረሻ ሳህኗን የጨረሰችው ተወዳዳሪ ሳምራዊት ታቀርብና ዳኞች አስተያየት ይሰጡበታል። ከኛ ጋር ቆዩ፣ የትም እንዳትሄዱ። በመጨረሻም ፕሌቷን በሶስተኛነት ጨርሳ ለዳኞች ያቀረበችው ተወዳዳሪ ሳምራዊት፣ አስቀድሜ ግን አንድ ጥያቄ ልጠይቅሽ። ባለቀ ደቂቃ ውስጥ በመጨረሻ ሳህንሽን ኦልሞስት ጨርሰሽ በማቅረቢያ ሰዓት አዲስ ነገር ይዘሽ መጣሽ። ምን አስበሽ ይሆን? ማለት ትንሽ ነፈሱኛለሁ። ይሄን ነጩን ነገር አላወቅኩትም። ምን ላድርግ ብዬ ግራ ስለገባኝ ነው። ግራ ስለገባሽ ያገኘሻቸውን አትክልቶች ዲፎረስት ታረግሻቸው።
ለማንኛውም ሼፍ ሄኖክ ምን ይሆን? ሁሉንም ፕሮዳክቶች ላናቃቸው እንችላለን። ምንም ችግር የለውም። ቀምሰሹ ቴስቱ አልመጣልሽም። ሊመስልሽ የሚችለውን ነገሮች አድርገሻል። ግን ሊመስልሽ የሚችለውን ነገር ስታደርጊ ሌላ ጊዜ ማስተካከል ያለብሽ፣ ለምሳሌ ቶፉን ተጠቀምሻለን። ቶፉን ስትጠቀሚ ስትከትፊው አንድ አይነት ዝም ብሎ እንደው ከለሩ አንድ አይነት እንዲያምር የኛውን ይሆን እንደዚህ እችኛውን ያት እንደዚህ እንዲህ ነገር ላይ አንድ አይነት ቢያንስ አከታተፉን እንትን እንድናደርግ አይካንሲ አሁን አንቺ በትንሽ በዚህ ባጭር 25 ደቂቃ ውስጥ እንግዲህ 3 ሳህን ሞልቶ 4ኛ ሳህን ከካሜራው ጨምሮ 4ኛ ሳህን ሞልተሽ አምጥተሻል። ጋርማንጅ የምንለው ዲፓርትመንት ላይ ብትሆኚ የቬጅቴብል ማዘጋጀት ሊዘጋጁ የሚችሉ ምግቦችን እገዛ ቢደረግልሽ ጥሩ ማምረት እንደምችል ስፔሻሊ ደግሞ ከኬተሪንግ ጋር ተያይዞ በርካታ ስራዎች ጫናም ስላለው ያንን መቋቋም የምችልበት ነገር ያለ ይመስለኛል። እንደ ምግብ እንግዲህ አሁን እዚህ ላይ መግባት የሌለባቸው ይመስለኛል። ኩከምበር መስሎሽ ነው ዝኩኒ ነው፣ ችግር የለም። እንዲህ አይነት ነገሮች ያው ስለሚመሳሰልም ነው። ቢያንስ እንደው ቼክ ብታደርጊው ስቆርጪ፣ ምክንያቱም ከትፈሽ አይደል የቀላቀልሽው እንደዚህ አይነት እንትን ላይ መመሳሰል እንኳን ከሆነ ከዛ ግብአት ጋር ረጅም ጊዜ የማታሳልፊ ከሆነ ራሱ ቼክ እያደረግሽው ብትይዚ የተሻለ ነገር ማድረግ ትችላለሽ። ብዙ አልልበትም እዚህ ሰዓት ላይ ግን በዚሁ ዘርፍ ላይ መቀጠል ካለብሽ በደንብ በየጊዜው ራስሽን ማሳደግ፣ ማንበብ። ቴክኖሎጂው ቅርብ ነው። እዛ ላይ ብዙ ነገሮችን ሰርች ያለሽ መማር ትችላለሽ። ማንጎ ሳትልጪ ሌሎችንም እንዳለው ሼፍ ሄኖክም ኩከምበር መስሎሽ ዝኩኒውን ጥሬውን አድርገሽ በሙሉ አድርገሽ ስታመጪው ምግብ እኮ መበላት እንጂ ማስፈራራት የለበትም። ምግብ ሊያስፈራራን አይገባም እኮ። ሼፍ ፈርተሃል እንዴ? ሳህኑ ሙሉ ሞልቶ እኮ ያስፈራል እኮ። ማለት የተቀላቀሉት ነገሮች የሚያስፈሩ ነገር ሆነዋል። ሊበላ እንጂ ሊያስፈራራ አይገባም። ምግብ ደስ ብሎን ነው መጀመሪያ የትምህርታችንም ያው በዚህ ኢንዱስትሪ ላይ ስንኖር መጀመሪያ አይኢት የሚባል ነገር አለ። አይን ነው የሚመገበው መጀመሪያ። ከዛ በኋላ ነው ወደ አፋችን የሚገባው። በእጃችን ልንሞክረው የምንችለው ያማረ ነገር ሲሆን ነው። ለነጩ ነገር ትንሽ ማብራሪያ በዛው ሰተን ብናልፍ ጥሩ ነው። ያው ቶፉ ነው የምንለው በጣም ሃይ ፕሮቲን የጾም ምግብ ነው። ሶርሱ አኩሪ አተር ፕሮሰስ ተደርጎ የሚዘጋጅ ነገር ነው። ለቬጋን ዲሾች የሚሆን ከዛ ውጪ የሰራሹ ነገር ያው የፕሮዳክት አለማወቅ አለ። ዝም ብሎ ነው የተቀላቀሉት። ድሬሲንግ ልታረጊ የሄድሽበትን ርቀት ከዚህ ላይ አንድ ፖዚቲቭ ነገር አግኝቻለሁ። ወዙ ሻይን ያደርጋል፣ ፈጭተሽ የሰራሹን ማለት ነው። ከዛ ውጪ ስፒነች ነው የተጠቀምሽው። ስፒነቹን ወይ ድቅቅ አድርገሹ አብዛኛውን ጊዜ የቦይልድ ዋተር ውስጥ ነክረን ወጣ የምናደርገው ነገር ነው። ደግሞ ጥሬውን ደግሞ እንዲበላ ካልሽ በጣም ቲን ስላይስ ሆኖ በድሬሲንግ በምናም ሌላ ደግሞ የሆነ የሚፈልገው የራሱ ነገር አለ። እንዳለ ጥሬውን ያረግሹ ዝኩኒው ጥሬውን ነው። በቃ ዝም ብሎ ተቀላቅሎ የመጣ ነገር ነው። ግን ደግሞ በቃ እወዳደራለሁ መስራት እችላለሁ ብለሽ ደግሞ መምጣትሽ ትልቅ ነገር፣ እሱ በጣም የሚደነቅ። ሶስቱም ዳኞች አስተያየት ሰጥተዋል። ሶስቱም ተወዳዳሪዎች ይህንን አስተያየት በገንቢ ጎኑ ተቀብለውታል። ነገር ግን ውድድር ነውና የውድድሩን መጨረሻ ለማሳረግ ማን ወደ ሁለተኛ ዙር እንደሚያልፍ ለማወቅ ዳኞች ይወያዩና ውጤቱን እስኪያሳውቁን ከኛ ጋር ቆዩ። የትም እንዳትሄዱ። ውድድሩ ለእኔ በጣም ከብዷል። ማላውቀው ኢንግሪዲየንት ስለነበረ በጣም አበላሽቶብኝ እሱን እያሰብኩ ወደ ሌላ እንትን ስላልኩ በጣም እንትን ብያለሁ። የኔ ውጤት አስተያየቱን በጣም የወረደ ስለሆነ እጅግ በጣም የተጋነነ ልዩነት የታየበት። እኔ እስካሁን ድረስ ሽንኩርቱ እየለበለበኝ
ይሄ ውሳኔ ላይ ተጽዕኖ እንዳያደርግብኝ እርዱኝ። እንረዳሃለን። አንተ ግን የሚገርም ሽንኩርት በጣም እዚህ መተን በማዳኘታችንና በእነሱ በሙያተኞች በመታየታችን ለወደፊት ትልቅ እድል ነው የተሰጠን ብዬ ነው የማስበው። ግን እኔ ሁልጊዜም በጣም እያሳሰበኝ ያለው ነገር የተወሰኑ ግብአቶች አሁንም ብዙ ሰዎች ሊያውቋቸው አልቻሉም። ደጋግመን ተጠቀምናቸው ግን ወይ የተወሰነ ደቂቃ ወይ አንዳንድ ደቂቃ እየጨመርን ስለ ግብአቶች ብሪፍ እናደርግ እና እናስረዳ ለማህበረሰቡ እናሰው እንችላለን። ይሄ ማለት አሁን እሺ፣ አይ ኖርማሊ ግን አሁን ፕሮግራሙን የሚከታተል ተወዳዳሪ እኮ ቢመጣ ይሰራዋል። ቶፉ ስንቴ ኢቭን ቶፉ እኔ ራሴ ሰርቻ ሳይቻለሁ እኮ እዚህ መምጣታችን ለእኛ ትልቅ ነገር ነው ብለን እናስባለን። በዛሬው የ2.6 ሚሊዮን ብር የምርጡ ገበታ ትንቅንቅ ማን ወደ ሁለተኛ ዙር ያልፋል? ማንስ አያልፍም? ማን ወደ ቤቱ ይሸኛል? ማን አስተያየት ተደርጎት ሊቆይ የሚችል ይኖራል? አናውቅም። ዳኞች ረዘም ያለ ደቂቃ ወስደው ተመካከሩበት፣ ተነጋገሩበት፣ ተጨቃጨቁበት። በመጨረሻም ውጤቱን በዚህ ክሮሽ ውስጥ አስቀምጡ። ተወዳዳሪ ማርታ፣ ተወዳዳሪ ሳምራዊት ወይስ ተወዳዳሪ ትዕግስት? የሰጡት አስተያየት እጅግ ፈታኝ ነው፣ ለመገመት አይቻልም። በዚህ ውድድር ማን ያልፋል ብላችሁ እናንተ በቤታችሁ ቁጭ ብላችሁ እየተወያያችሁ ይሆን? ለማንኛውም በዛሬው በ2.6 ሚሊዮን ብር በሚደረገው ፍልሚያ አንድ ተወዳዳሪ ማርታ፣ ተወዳዳሪ ሳምራዊት ወይስ ተወዳዳሪ ትዕግስት? ሼፎች ወስነው ጨርሰዋል። ማን ይመስላችሁ? ወደ ቤቱ የሚሸኝ የሚያልፍ ማን ይመስላችሁ? ሳምራዊት። እኔ እሸኛለሁ ብዬ አስባለሁ። አንቺ ትሸኛለሽ ብለሽ ታስቢያለሽ? አስባለሁ። ታስቢያለሽ? ትዕግስት? እኔም ያው እንደምሸኝ ያምኛለሁ። ያው ግን አንድ ደስ የሚለኝ ነገር በእነሱ መዳኘቴ ለእኔ ብዙ ሰፋ ያለ ቦታ አገኛለሁ ብዬ አስባለሁ። ምክንያቱም ትንሽ የሆነ ቦታ ላይ ተወዛግቤ ስለነበረ አስቤበታለሁ። ስለዚህ ሁለታችሁም ይሸኛለን ብለን ታስባላችሁ። ማርታስ? ለመገመት ይከብዳል፣ ግን ያው ከዳኞች አስተያየት ተነስተን እኔ ለመገመት ከበደኝ። ለምን? ከእነሱ አስተያየት ከተነሳሽማ አንድ ኮንክሉዥን ላይ ትደርሻለሽ። አይዞሽ ይቅርብሽ። ኦኬ። ስለዚህ ከተሸኛችሁ እናንተ አብራችሁ ትሸኛኛላችሁ ማለት ነው። በጣም ጥሩ። በዚህ ውድድር ወደ ሁለተኛ ዙር ያለፈው ያላለፈው ወይስ በአንድ ዙር ነው የሚያልቀው ወይስ ሌላ ተጨማሪ እድል ይሰጣል? አናውቅም። ሶስት በዛሬ ውድድር ብቸኛ ኃላፊ ሆና የተቀመጠችው ተወዳዳሪ ማርታ ሆና አልፋለች። ወደ 2.6 ሚሊዮን ብር ተጠቅታለች። ሼፎች የምትሉት ነገር ይኖር ይሆን? ማርታ ስሜቱ እንዴት ነው? ደስ ይላል። አሁን መገመት ቻልሽ? አዎ እያየሽ ትገምቻለሽ። በርቺ። እንግዲህ ወደ ቀጣይ ዙር ላይ ያለፉ ተወዳዳሪዎች ጠንካራ ተወዳዳሪዎች አሉ። ከዚህም በተሻለ ጥሩ ክሬቲቪቲ ይዘሽ መገኘት ይኖርብሻል። ሁለተኛ ዙር ላይ በርካታ አቅም ያላቸው ልጆች ስላለፉ መበርታት ይኖርብሻል። ሌሎቻችሁ እንግዲህ ያው ከዚህ ቀደምም እንደምንለው እዚህ ቦታ ላይ መጥተው መወዳደር ማሸነፍ ነው። ዛሬ የሰራችሁት ነገር
አልመጠንም እንጂ እናንተ ለኢንዱስትሪው ወይም ደግሞ ለስራው አትመጥኑም ማለት አይደለም። ጥሩ ነገር እንደምትሰሩ ይገባናል፣ ትሰራላችሁ። ሳምሪና ትዕግስት መልካም እድል። የበለጠ ጨምራችሁ በሌላ ነገር እንደምንገናኝ ተስፋ አደርጋለሁ። ትዕግስት አንቺ ያሸነፍሽ ነው መሰለኝ። የሷሳን ሲከታተል ቀናነት ነው ወይ? እና ቀናነትሽን በጣም አፕሪሼት አድርጋለሁ። ገብቶሻል። የሰጠነውን ነገሮች እንደ ኮሜንት ወስድሻቸዋል። ከዛ ደግሞ ይገባዋል ያልሽውን ሳን በራስሽ ጀጅ አድርጌ ስለጨረስሽ ነው መሰለኝ አብረሽ ነው ከሷ አይበልጥ ያንቺ ነው ደስታውና ስም ተቀይሮ ነው እንግዲህ ነበረ። በጣም እሱ ቀጥይበት። ያንቺም ጥሩ ነው ፍላጎትሽ እንደነገርሽ፣ ግን ተስፋ እንዳትቆርጭ። አሁን በዛ ባየሽው ልሂድ ቅድም እንዳልሽው ይኸኛው ገብቶሻል እኮ ስህተትሽን እንዳስፈታሽ፣ ግን ምንም ሁለተኛ እድል አለ ሁል ጊዜ በህይወት ላይ። ስለዚህ በአንዴ ተስፋ ቆርጠሽ ምናምን የምታቆሚ ነገር የለም። ጀምርሽዋል እስከ መጨረሻው ፋይት አድርጊ። ስለዚህ እሱን እንደ ቲፑ ሰጪው ማርታ ልክ ከእነሱ ጋር የምስማማበት ጥሩ ስራ ሰርተሻል አይደለ? አፕሪሼት አድርገንሻል። በተስተካከል ያላቸው ነገሮች አሉ። መጀመሪያ ስትጀምሪ ሼፍ ማቲያስ ጠየቀሽ፣ እኔ ማሸንፈው አልሻል። ለማሸነፍ ነው የመጣሽው። ስለዚህ የተሰጠኝ ነገር ሳስበው ከሌሎቹ የኔ የተሻለ ነው። ስለዚህ እኔ ነው ማለፍ ያለበት ብለሽ እኮ መከራከር ነው ያለብሽ። እንደው ብንል እንኳን እንዴ ከነሱ አንጻር እንዴት ነው የኔ ሳህን የሚወድቀው ልትይ ነው የሚገባው። ስለዚህ እንደዚህ አይነት ነገር ሁልጊዜ ያለንን ነገር እኛ መሸጥ ስለማንችል ነው። የኮንፊደንስ ሊኖርሽ ይገባል። መጀመሪያ እኔ ነኝ ብለሻል፣ መጨረሻ ላይ ምን ነኝ ማለት የነበረብሽ እሱ ሙከራ የተሰኘ ነው። ብታልፊም ባታልፊም እሱን ነው ማለት የነበረብሽ ነው። ግን ያው ሶስታችሁም እዚህ በመታችሁ ስለተወዳደራችሁ ያላችሁን እውቀት ስላካፈላችሁን እኛም ደግሞ ገንቢ አስተያየቶችን ስለመገብናችሁ ደስ ብሎናል። ለጊዜ እንገናኛለን። በዛሬ ዳኝነት ውስጥ ለሼፍ ማርታ ድንቅ አስተያየቶች ተሰጥተዋል። ሼፍ ሄኖክ እንደውም በዚህ የውድድር ሲዝን ውስጥ እንደዚህ አይነት ክህሎት ንጽህናውን የሚጠብቅ እያንዳንዱ ነገር በፕሪሲሽን የሚሰራ ሰው አላየሁም ብለው ተነስተው ሶስቱም ዳኞች አቅፈው ስሟት እንኳን ደስ አለሽ ብላችኋታል። እኔም ታዲያ እሱን አሰብኩኝና እንደ የድሮ የጥንቱ ትዝ አለኝና አንድ ነገር አሰብኩኝ። ዝም ብለን ከምንሸኝሽ አንድ ሚስጥር ላወጣ። የተከበራችሁ ዳኞች ከመቀመጫችሁ ተነስታችሁ ባካችሁ ይሄንን ቢላ ለተወዳዳሪ ማርታ እንድታበረታቱልኝ። ይሄ በእውነት እንግዲህ አልተደረገም። ቴንክ ዩ የልቤን በእንትን ስለገለጽክልኝ። በዚህ በስ አይ እኔ በስ አንበሳ እንደዚህ ጥንቅቅ አድርጎ የሚሰራ ሰው ሁሉ ጊዜ። ስለዚህ እንደዚህ ላለው ለእናንተም ለቀራችሁት 7696 ኤምጂ እያላችሁ ወይኑና ሰብታይዝ አድርጉን። ካልሆነ ለ2.6 ሚሊዮኑ ተፋለሙ። ምክንያቱም የአንዷ 0.3 ግራም ሚሊግራም ሼፍ ውስጥ 333,000 ሰዎች አሉ እኮ። ትልቅ ፖቴንሻል አለ እናንተ ጋራ። እስከ ሳምንት ቸርን ጀምርሽን ማለት ነበር። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።